ጤና ይስጥልን እንደምን አላችሁልን ውድ ቤተሰቦቻችን የቀጥታ የዝውውር ፕሮግራማችንን እነሆ ዛሬም በድጋሚ ይዘን ተገናኘን። እንደተለመደው ከዚህ በኋላ በሚኖሩ ፕሮግራሞቻችን ምሽት ላይ የዝውውር ጉዳዮችን በስፋት እንደምናነሳ ቃል ተገባብተናል። ስለዚህም የዝውውር ጉዳዮችን ዛሬም በስፋት ወደ እናንተ የምናደርስ ይሆናል። በተለይ 3 ርዕሰ ጉዳዮችን መርጠን ወደ እናንተ ለማድረስ ነው ዛሬ ተገናኘ ነው። ከዝውውር ጉዳዮች ጋር በተያያዘም ዛሬ ማንቸስተር ዩናይትድ ቤት አንድ የዝውውር ጉዳይን እንመለከታለን። ቸልሲ ቤት ከዛ ውጪ አርሰናል ቤትም የምንመለከታቸው ሌሎች አጠር ያሉ የዝውውር ጉዳዮችም ዛሬ የሚኖሩን ይሆናል። እንደተለመደው ግን ከዓለም ዋንጫ ጋር የተያዙ በርከት ያሉ ስፖርታዊ ጉዳዮችን የምናነሳ ነው የሚሆነው። ትላንትና በነበረው ፕሮግራማችን ላይ የብራዚል ብሔራዊ ቡድንን ዳሰሳዎችን ወደ እናንተ ማድረሳችን ይታወሳል። ዛሬም ደግሞ የአንድ ብሔራዊ ቡድንን ዳሰሳ ወደ እናንተ እናደርሳለን። ውድ ቤተሰቦቻችን በፕሮግራማችን ከኛ ጋር ስትቆዩም ሀሳብ አስተያየቶቻችሁን በተለይ ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ልታጋሩን ትችላላችሁ። እኛም በፕሮግራማችን ወደ እናንተ መልሰን እናደርሰዋለን ስምና አድራሻችሁን እየጠቀሰን ማለት ነው። ትናንትናም አንድ ጥያቄ ያቀርብንላችሁ ነበር። የእሱንም ጥያቄ በትክክል የመለሱ ሰዎችን ወደ እናንተ የምንገልጽላችሁ ነው የሚሆነው። ዛሬ በዝውውር ጉዳዮቻችን ላይ ግን በተለይ ከቼልሲ ቤት የኤንዞ ፈርናንዴዝን ጉዳይ በስፋት እንመለከታለን። የተጫዋች ምናልባት በዚህ የዝውውር መስኮት ከቼልሲ ሊለያይ ይችላል የሚሉ ሰፋ ያሉ መረጃዎች እየወጡ ይገኛሉ። 2 ክለቦች ናቸው አሁን በትልቁ ስሙ እየተነሱ የሚገኙት። ሪያል ማድሪድ እና ማንቸስተር ሲቲ ከኤንዞ ፈርናንዴዝ ጋር ስማቸው እየተነሳ ነው። ሁለቱም ሊያያዙ የቻሉባቸው የራሳቸው ምክንያቶች አሏቸው። የተጫዋቹ ልብ ወዴት ነው ሊያመራ የሚችለው? ከዛ ውጭ ደግሞ የትኛው ክለብስ የተሻለ እንቅስቃሴ ለማድረግ ዝግጁ ነው የሚሉትን ጉዳዮች ዛሬ ሰፋ አድርገን ከኤንዞ ፈርናንዴዝ የዝውውር እቅዶች ጋር በተያያዘ በስፋት እናነሳለን። ሌላኛው በርካታ ክለቦችን እያፎካከረ የሚገኘው ከዛ ውጭ በዚህ የክረምት የተጫዋቾች የዝውውር መስኮት በትልቁ ሊጠበቅ የሚችለው አንድ ዝውውር አለ። እሱም የሞርጋን ሮጀርስ ዝውውር ነው። ትላንትና ማንቸስተር ሲቲ እዚህ ተጫዋች ላይ በትልቁ ፍላጎት እንዳለውና ትልቅ ገንዘቦችንም ለማቅረብ ፍላጎቱ እንደሆነ የሚያሳዩ መረጃዎች መውጣት ከጀመሩ በኋላ ትልልቅ ክለቦች እዚህ ተጫዋች ላይ በዚህ የዝውውር መስኮት ፉክክር ሊያደርጉበት እንደሚችሉ ይታመናል። እነዚህን ትልልቅ ክለቦች የተመለከቱ ከሞርጋን ሮጀርስ ጋር የተያዙ አንዳንድ መረጃዎችንም ወደ እናንተ እናደርሳለን። ከዛ ውጭ ግን ማንቸስተር ዩናይትድ በአማካይ ስፍራ ላይ ትልልቅ ኢላማዎች እንዳሏቸው ይታወቃል። አሁን ላይ ግን በጣም ትልቁ ትኩረታቸው ተብሎ የሚነሳው ተጫዋች የሪያል ማድሪዱ ኦሪዮል ቹዋሜኒ ነው። ማንቸስተር ዩናይትዶች በዚህ የዝውውር መስኮት ይህንን ተጫዋች ያመጡታል ወይ? በጣም ትልቅ ጥያቄ ውስጥ የሚገባ ጥያቄ ቢሆንም ነገር ግን ከሱ ጋር የተያዙ ደግሞ አንዳንድ መረጃዎች እየወጡ ነውና እነሱን አፕዴቶች ወደ እናንተ እያደረሰን ቆይታን የምናደርግ ነው የሚሆነው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። እኛ ግን ከእናንተ ጋር ስንቆይ ዛሬ ዝውውር ጉዳዮችን እናነሳለን። ሀሳብ አስተያየቶቻችሁን ጻፉልን፣ ስምና አድራሻችሁን እየጠቀሳችሁ ቪዲዮአችንንም ላይክ እያደረጋችሁ ጀምሩት። ከዛ ውጭ ግን እንግዲህ የተለያዩ ጉዳዮችን እኛ ስናነሳ እናንተ ሀሳቦቻችሁን በመስጠት እንድታግዙ ነው በአክብሮት የምንጋብዘው። ትናንትና በነበረው ፕሮግራማችን ላይ በርከት ያላችሁ ሰዎች ሀሳቦቻችሁን ሰጥታችሁናል። እሱን ወደ እናንተ እናድርስ። አሁን ላይ ስምና አድራሻችሁን እየጠቀስን የጻፋችሁልንን ኮሜንቶች ደግሞ እናንበብ። የመጀመሪያው ፈይሳ የተባለ ቤተሰባችን ነው። ከቡራዩ ሀሳቡን እንደላከልን ገልጾልናል። ስለ ቼልሲ አዲስ ነገር ምን አለ? በተለይ ስለ ቪክተር ኦስሜን ሲል ጥያቄ ያቀርቦልናል። በኋላ ላይ ከቼልሲ ጉዳዮች ጋር ስናነሳ ምላሹን ወደ እናንተ የምናደርስ ነው የሚሆነው። ከዛ ውጭ ግን ሌላኛው ሙሳ የተባለ ቤተሰባችን ነው። አርሰናል ማንን ያስፈርማል ሲል ጥያቄን አቅርበዋል። ከሱ ጋርም የተያዙ ጉዳዮችን በተለይ ከአርሰናል ጋር የተያዙ የዝውውር ጉዳዮችን ሰፋ አድርገን ወደ እናንተ የምናደርስ ይሆናል በዛሬው ፕሮግራማችን ላይ። ሌላኛው ፎዋር ስለ ማንቸስተር በደንብ ዘግብልን፣ በተረፈ በጣም እናመሰግናለን እንወዳሃለን የሚል አይነት ሀሳብንም ሰጥቶናል። ከማንቸስተር ዩናይትድ ጋር የተያዙ እንዲሁ ሰፋ ያሉ የዝውውር ጉዳዮችን የምናነሳ ነው የሚሆነው። እንደዚህ ሀሳባችሁን ስምና አድራሻችሁን እየጠቀሳችሁ ትጽፉልን፣ እኛ ወደ እናንተ እናደርሳለን። ትናንትና በነበረው ፕሮግራማችን ላይ አንድ ጥያቄን ወደ እናንተ አድርሻለሁ። የዘንድሮ የዓለም ዋንጫ በ3 ሀገራት መካከል ይደረጋል። የእነዚህ ሀገራት ስም እነማን ናቸው ዓለም ዋንጫውን የሚያስተናግዱት ብዬ ነበር ጥያቄን ያቀረብኩላችሁ። በጣም በርከት ያላችሁ ቤተሰቦቻችን ትክክለኛውን ምላሽ አግኝታችሁታል። አሜሪካ፣ ሜክሲኮ እና ከዛ ውጪ ካናዳ የዘንድሮ የዓለም ዋንጫ አዘጋጆች እንደሆኑ የሚታወቅ ጉዳይ ነው። ከጥቂት ቀናት በኋላ በጣት ከሚቆጠሩ ቀናት በኋላ ውድድሩ እንደሚጀመር የሚታወቅ ጉዳይ ነው። ስለተሳተፋችሁ ከልብ አድርገን እናመሰግናለን። ዛሬም አንድ ጥያቄን ወደ እናንተ እናደርስና ነው ፕሮግራማችንን የምንጀምረው። ከዚሁ ከዓለም ዋንጫ ጋር የተያዘ ጥያቄን ነው ወደ እናንተ የምናደርሰው። በዓለም ዋንጫ ታሪክ በርከት ያሉ ግቦችን በማስቆጠር ሪከርዱን ያስመዘገበው ተጫዋች ማን ነው? ሀሳቦቻችሁን ወይም ምላሾቻችሁን ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ ያስፈሩልን። እኛም በነገው ፕሮግራማችን መልሰን ወደ እናንተው የምናደርስ ነው የሚሆነው። ስለምትከታተሉኝ ከልብ አድርጌ ያመሰግናለሁ። የቀጥታ ስርጭት ፕሮግራማችን አሁን ይጀምራል። ሀሳብ አስተያየቶቻችሁን ጻፉልን።
እኛ ግን የዝውውር ጉዳዮችን ወደ እናንተ እያደረሰን እንቆያለን። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ቆዩ። ከመሸጋገሪያው በኋላ በድጋሚ ተመልሰን ተገናኘን። ውድ ቤተሰቦቻችን የዝውውር ጉዳዮችን ወደ እናንተ እናደርስ። በቅድሚያ የምናነሳው ጉዳይ ከቼልሲ ጋር የተያዘ ጉዳይ ነው። የኤንዞ ፈርናንዴዝን የዝውውር ጉዳይ እንመልከት። በዚህ የክረምት የተጫዋቾች የዝውውር መስኮት በትልቁ ምናልባት ሊፈጸሙ ይችላሉ ተብለው ከሚጠበቁ የዝውውር ጉዳዮች መካከል አንደኛው ይሆናል ብለው በርካቶች ይጠብቁታል የኤንዞ ፈርናንዴዝን የዝውውር ጉዳይ። ምክንያቱም ተጫዋቹ በዚህ የውድድር ዓመት በተለይ ከቼልሲ ጋር በነበረው የዚህ የውድድር ዓመት እንቅስቃሴው ላይ የተለያዩ ነገሮችን ስንሰማ የነበረበት ዓመት እንደሆነ ይታወቃል። አንደኛ ከክለቡ ጋር ያልተስማማባቸው በጣም በርከት ያሉ ጉዳዮች ነበሩት። ለምሳሌ ያክል 2 ጨዋታዎች የተቀጡበት በአሰልጣኝ ሊያም ሮስኒየር ስር 2 ጨዋታዎች የተቀጡበት እንዲቀጣ ያደረገበት እንዲቀጣ ምክንያት የሆነበትን ቃለ መጠይቅም ጭምር መስጠቱን እናስታውሳለን። በተለይ ከሪያል ማድሪድ ጋር በተያያዘ የሰጠው ሀሳብ በቼልሲ ቤት በወሳኝ ጊዜያቶች ላይ ቼልሲ በሚፈልገው በወሳኝ ሰዓት በተለይ ያን ሰሞን ከማንቸስተር ሲቲ ጋር ወሳኝ ጨዋታ እንደነበረው ይታወሳል እና ያን ጊዜ ቅጣት እንደተጣለበት የሚታወስ ጉዳይ ነው። ቅጣት እንዲጣልበት ያደረገው ትልቁ ምክንያት ደግሞ ከማድሪድ ጋር የተያዙ መረጃዎችን ወይም ከማድሪድ የመሄድ ፍላጎት ጋር የተያዘ ሀሳብን ሰጥቷል በሚል እንደነበር እናስታውሳለን። በዚህ ምክንያትም ተጫዋቹ ወደ ሪያል ማድሪድ የማምራት ፍላጎቶች እንዳሉት የሚያሳዩ መረጃዎች በተደጋጋሚ ሲወጡ ተመልክተናል። ከዛ ውጭ ግን ማድሪድ ደግሞ መኖር የምፈልግባት ከተማ ናት፣ አርጀንቲናዊ እንደሆነ ይታወቃል። ልክ እንደ ቦነስ አይረስ ናት ብሏል ማድሪድን ከተማንና ስለዚህም ወደ ማድሪድ የመሄድ ፍላጎት እንዳለው በተደጋጋሚ ሲገልጽ እንደነበር ይታወሳል። ስለዚህ በዚህ የዝውውር መስኮት ምናልባት ወደ ማድሪድ ሊያመራ የሚችልበት እድሉ እንዳለው በስፋት እየተነገረ ይገኛል። ነገር ግን ኤንዞ ፈርናንዴዝን ለማስፈረም ሪያል ማድሪድ ብቸኛው ክለብ ይሆናል ተብሎ አይጠበቅም። ማንቸስተር ሲቲም በትልቁ የዚህ ተጫዋች ፈላጊ ሆኖ ብቅ እንዳለ የሚታወቅ ጉዳይ ነው። እንደ ምክንያትነት የሚነሳው የቀድሞ አሰልጣኙ ኤንዞ ማሬስካ በተለይ በቼልሲ ቤት በጣም ጥሩ ግንኙነት እንደነበራቸው ይነገራል። አንደኛ ወደ ማድሪድ ለመሄድ ፍላጎት ማሳየቱ ትልቁ ምክንያትም የነበረው በቼልሲ ቤት የነበረውን ጉዳይ ከተመለከተ በኋላ ነው። በተለይ አሰልጣኝ ኤንዞ ማሬስካ መሰናበቱ ኤንዞ ፈርናንዴዝ ብቻ አይደለም ሌሎች የክለቡ ተጫዋቾችም ጭምር ሲቃወሙት የነበረ ጉዳይ እንደነበር የምናስታውሰው ጉዳይ ነው። ትልልቅ የሚባሉ ከዋክብቶች እነ ኮል ፓልመር ጭምር የኤንዞ ማሬስካ ስንብት ያልተዋጠላቸው እንደነበር ይታወሳል። ኤንዞ ፈርናንዴዝም ከነዛ መካከል አንደኛው ነበርና የሱ መልቀቅ በትልቁ ቼልሲ ቤት የነበረውን እቅድ እንዳበላሽ ይነገራል። ጥሩ የሆነ የውድድር ዓመትንም ከዛ በኋላ ማሳለፍ አልቻሉም። ቡድኑም ከአውሮፓ ቻምፒየንስ ሊግ ውድድር ወጥቶ በፕሪሚየር ሊጉ እንግዲህ ወገብ አካባቢ ላይ ሆኖ ማጠናቀቁን እናስታውሳለን እና በዚህ ምክንያት ይህ ተጫዋች በሚቀጥለው የውድድር ዓመትም በአውሮፓ ቻምፒየንስ ሊግ የሚሳተፍ ክለብ ውስጥ መቀላቀል ይፈልጋል። ከዛ ውጪ በአውሮፓ ቻምፒየንስ ሊግ በየዓመቱ መሳተፍ ብቻ ሳይሆን በየዓመቱ ደግሞ ለዋንጫ የሚወዳደር ለአውሮፓ ቻምፒየንስ ሊግ ተሳትፎ ብቻ ሳይሆን ለዋንጫው የሚፎካከር ክለብ ውስጥ ራሱን ማግኘት እንደሚፈልግ የሚያሳዩ መረጃዎች ናቸው። በተለይ ከወደ አርጀንቲና ለአርጀንቲናውያን ተጫዋቾች በጣም ቅርብ ነው ተብሎ የሚነገር የመረጃ ምንጭ ይህንን ነገር በስፋት እያነሳው ይገኛል እና የቼልሲና የኤንዞ ፈርናንዴዝ የዚህ የዝውውር መስኮት ትልቅ እህል ውሃው የሚረጋገጥበት ይሆናል ተብሎ ይታሰባል። ነገር ግን አዲስ አሰልጣኝ ቼልሲ ቤት መጥቷል። አሁን ቻቪ አሎንዞ ቀጣዩ የቼልሲ አሰልጣኝ እንደሆነ ይታወቃል እና በቡድን ውስጥ የቡድኑ መሪ ያላቸው ተጫዋቾችን ስም ዝርዝር ይፋ አድርጓል። በዛ ስም ዝርዝር ውስጥ መሪ ከሚባል ወይም በቼልሲ ቤት ውስጥ በሚቀጥለው የውድድር ዓመት የቻቪ አሎንዞ ቡድን መሪ ተጫዋቾች ተብለው ከሚጠቀሱ ተጫዋቾች መካከል አንደኛው ሆኖ ተቀምጧል ኤንዞ ፈርናንዴዝ። ስለዚህም ቻቪ አሎንዞ ወሳኝ እቅድ እንዳዘጋጀለት ጭምር የሚያሳዩ ነገሮች ያሉ፣ የተጫዋቹ ፍላጎት ግን ወደ ሪያል ማድሪድ ማምራት በትልቁ እንደሚፈልግ የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ሪያል ማድሪድም ቢሆን ይህንን ተጫዋች ለማስፈረም ትልቅ እንቅስቃሴዎችን እያደረጉ ይገኛሉ። በተለይ አሁን ፕሬዚደንሻል ምርጫ በቅርቡ ይደረጋልና ኤንሪክ ሪኬልሜ ከዛ ውጪ ፍሎሬንቲኖ ፔሬስ ሁለቱ ለምርጫ የሚወዳደሩ ሰዎች ናቸው። ሁለቱም የየራሶቻቸውን በቀጣይ የሚመረጡ ከሆነ የሚያመጧቸውን ሱፐርስታሮች እየገለጹ ይገኛሉ። ስለዚህ ኤንሪክ ሪኬልሜ የራሱን ሰዎች ያስቀምጧል። እነዚህን ተጫዋቾች እኔ የምመረጥ ከሆነ አመጣለሁ ብሎ ያስቀመጣቸው ተጫዋቾች አሉ። በአንጻሩ እንግዲህ በአብዛኛው ምናልባት ምርጫውን ያሸንፋሉ ተብሎ ግምት የሚሰጣቸው ፍሎሬንቲኖ ፔሬስ የዚህ ተጫዋች አድናቂ ናቸው ወይም የኤንዞ ፈርናንዴዝ አድናቂ እንደሆኑና በዚህኛው በሚመጣው የክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች ለማምጣትም ትልቅ እንቅስቃሴዎችን እንደሚያደርጉ ቃል ገብተዋል። እስከ 120 ሚሊዮን ዩሮ አካባቢ እዚህ ተጫዋች ላይ ዋጋ እንደተለጠፈበት ቼልሲዎች በተለይ መልቀቅ አይፈልጉም። የሚለቁት ከሆነ ግን እስከ 120 ሚሊዮን ፓውንድ አካባቢ ለዚህ ተጫዋች ሊለጥፉበት እንደሚችሉ የሚያሳዩ መረጃዎችን እየተመለከትን ነው። ሪያል ማድሪድ ትልቁ የዚህ የዝውውር መስኮት እቅዱ ይሆናል ተብሎ ይታሰባል። ተጫዋቹም ቢሆን ወደ ሪያል ማድሪድ የማምራት ትልቅ እቅድ እንደሚኖረው
ይነገራል። ምናልባት የኤንዞ ማሬስካ አሊያም የቻቪ አሎንዞ እንግዲህ ጉትጎታዎችና የሚያሳምኑት ከሆነ ሻቪ አሎንዞ የሚያሳምነው ከሆነ በቼልሲ ሊያስቀረው፣ ካልሆነ ግን ኤንዞ ማሬስካ የሚያሳምነው ከሆነ ወደ ማንቸስተር ሲቲ ይዞት ሊሄድ እንደሚችል የሚያሳዩ ነገሮች አሉ። ኤንዞ ማሬስካ የፔፕ ጓርዲዮላ መውጣትን ተከትሎ የማንቸስተር ሲቲ ቀጣዩ አሰልጣኝ መሆኑ የተረጋገጠ ጉዳይ ነውና ከወደ ቼልሲ የቀድሞ ኮከቦቹን በድጋሚ መገናኘት ይፈልጋል። እነ ኮል ፓልመርም ተነስተዋል። ሌሎች ተጫዋቾችም እነ ማርኮ ኮሬያም እንዲሁ ከማንቸስተር ሲቲ ስማቸው ተያይዟል። ከዚህ በፊትም የተለመደ ነገር ነው። አዲስ አሰልጣኞች እንግዲህ ቀድሞ ኮከብ ተጫዋቾቻቸውን ለማምጣት መሞከር በሌሎችም አሰልጣኞች የተለመደ ነገር ነው። ነገር ግን በትልቁ ኤንዞ ፈርናንዴዝ ላይ ግን በጣም ሲሪየስ ሆነው ምናልባት የኤንዞ ማሬስካው ማንቸስተር ሲቲ በትልቁ እንቅስቃሴ ሊያደርግበት ይችላል ተብሎ ይታመናል። በተለይ ደግሞ የሮድሪ ጉዳይ ሁሉን ነገር ሊወስን እንደሚችል ይታመናል። ሮድሪ ምናልባት ወደ ሪያል ማድሪድ የሚያመራ ከሆነ አሁን ስለ ኮንትራት ድርድሮች ንግግሮች እየተደረጉ ቢሆንም አሁን በዓለም ዋንጫው ምክንያት በተለይ እንደ ምክንያትነት የተነሳው የዓለም ዋንጫ ላይ ትኩረት ለማድረግ በማሰቡ ምክንያት ነው የሚል ቢሆንም ነገር ግን ከማድሪድ ጋርም በትልቁ ስሙ እየተነሳ ነው የሚገኘው። ኮንትራቱን የማያራዝም ከሆነ ግን የግዴታ ማንቸስተር ሲቲዎች ሌሎች ተጫዋቾች ላይ ትኩረት ማድረጋቸው አይቀርም። ስለዚህ ኤንዞ ፈርናንዴዝን ለማስፈረም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ነገር ግን አሁን የሚፈልጓቸው ኤንዞ ፈርናንዴዝም ቢሆን ኤሊዮት አንደርሰንም ቢሆን ሁለቱም በጣም ትልልቅ ገንዘብ የተለጠፈባቸው ናቸው። ሁለቱም ተቀራራቢ የሚባል ከ100 ሚሊዮን ፓውንድ በላይ የሚጠየቅባቸው ተጫዋቾች ናቸው እና እነዚህን ሁለቱን ተጫዋቾች በአንድ የዝውውር መስኮት ማስፈረም እጅግ በጣም ሪስኪ ሊሆን ይችላል። ከዛ ውጪ በጣም ከባድም ሊሆን የሚችልበት እድሉ አለው። ማንቸስተር ሲቲ ራሱን በደንብ መገንባት የሚኖርበት የዝውውር መስኮትን ማሳለፉ አይቀሬ ነው። ምክንያቱም በርከት ያሉ ተጫዋቾችን እየለቀቀ ነው። አሰልጣኝ ፔፕ ጓርዲዮላ ከወጣ በኋላ የአማካይ ስፍራ ተጫዋች የሆነው በርናርዶ ሲልቫም ከዛ ውጪ የተከላካይ ስፍራ ተጫዋች የሆነው ጆን ስቶንስም ጭምር ከክለቡ ለቋል። አንዳንድ ተጫዋቾችም ከክለቡ ጋር ስለመልቀቅ ስማቸው በትልቁ እየተነሳ ነው እና በክረምቱ የተጫዋቾች የዝውውር መስኮት በርከት ያሉ ቦታዎች ላይ ራሳቸውን ለማሻሻል መስራታቸው አይቀሬ ነው። በዚህ ምክንያትም እንግዲህ 1-2 ዝውውሮች ላይ ብቻ በጣም ትልቅ ገንዘቦችን ያወጣሉ ተብሎ አይጠበቅምና የኤንዞ ፈርናንዴዝን ፍላጎት ወደ ሪያል ማድሪድ የማምራት እድል ፍላጎትም ከመኖሩ ጋር በተያያዘ ከዛ ውጪ ማንቸስተር ሲቲ የመጀመሪያ ምርጫው ኤሊዮት አንደርሰን ነው። ምናልባት ካልተሳካ ነው ወደ ኤንዞ ፈርናንዴዝ የማምራት እቅድ ያላቸው ስለሆነ ምናልባት እንግዲህ ወደ ሪያል ማድሪድ የማምራት እድሉ በጣም ሰፋ ያለ ሊሆን እንደሚችል እየተገመተ ይገኛል። ከኤንዞ ፈርናንዴዝ ጋር በተለይ ሰሞኑን የሚወጡት መረጃዎች እና ፋብሪዚዮ ሮማኖ ጨምሮ የሚያጋሯት መረጃዎች እንደሚያሳዩት ከሆነ ለሪያል ማድሪድ የቀረበ ተጫዋች እንደሆነና ወደ ሪያል ማድሪድ ለማምራትም የሚችለውን ነገር በሙሉ ማድረግ እንደሚፈልግ እየተገለጸ ይገኛል። ሪያል ማድሪዶችም በአማካይ ስፍራ ላይ እንደዚህ አይነት ተጫዋቾችን አምጥተው ቡድናቸውን ማጠናከር ይፈልጋሉ። እርግጥ ነው ሪያል ማድሪድ በአማካይ ስፍራ ላይ ምርጫዎችን አላጣም። ነገር ግን ያለፉት 2 የውድድር ዓመታትን በተለይ ከአውሮፓ ቻምፒየንስ ሊግም ከሌሎችም የዋንጫ ውድድሮች ወይም ምንም አይነት ዋንጫ ሳያሳኩ ማለፋቸው ቡድናቸው ላይ ትልቅ ለውጦችን ለማድረግ እቅድ የሚይዙበት የክረምት የተጫዋቾች የዝውውር መስኮት ሊሆን እንደሚችል ስለሚገመት ኤንዞ ፈርናንዴዝን የማስፈረም እድል ሊኖራቸው እንደሚችል የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። ለሪያል ማድሪድም ትልቅ ጭማሪ ሊሆን እንደሚችል ነው የሚታመነው። ከኤንዞ ፈርናንዴዝ ጋር የተያዙ አዳዲስ እየወጡ የሚገኙ የዝውውር ጉዳዮች እነዚህ ናቸው። ምናልባት አዳዲስ ሌሎች መረጃዎች የሚወጡ ከሆነ እየተከታተለን ወደ እናንተም የምናደርሰው ነው የሚሆነው። በዚህ የውድድር ዓመት ግን በጣም ምርጥ የሚባል የውድድር ዓመትን ነው ያሳለፈው። ምንም እንኳን ዣኦ ፔድሮ የቼልሲ ከፍተኛ ግብ አስቆጣሪ ሆኖ ቢያጠናቅቅም ነገር ግን ኤንዞ ፈርናንዴዝም አሲስት በማድረግ ረገድም ከዛ ውጭ ጎል በማስቆጠርም ረገድ በጣም ጥሩ ቁጥሮችን አስመዝግቧል ዘንድሮ። በተለይ ኮል ፓልመር እንደሚጠበቀው አለመሆን በጉዳት ምክንያትም የአቋም መውረድን በመቅጠሙ ምክንያት እንደሚጠበቀው ሊሆን አልቻለም። ነገር ግን ኤንዞ ፈርናንዴዝ በዚህ ውድድር ዓመት ለቼልሲ ያለውን ነገር በሙሉ የሰጠ በርከት ያሉ ግቦችን ያስቆጠረ በርከት ያሉ አሲስቶችን ያደረገ በጣም ጥሩ ቁጥሮችን ያስመዘገበ ተጫዋች መሆኑ ምንም ጥያቄ አልነበረውም እና ስለዚህ ለሪያል ማድሪድ በጣም ትልቅ ጭማሪ ሊሆን እንደሚችል ይነገራል። ቼልሲዎችም ለቀጥታ ተቀናቃኛቸው በተለይ ለፕሪሚየር ሊግ ለቀጥታ ተቀናቃኛቸውና ተፎካካሪያቸው ለማንቸስተር ሲቲ አሳልፎ ከመስጠት ተጫዋቹ ምናልባት መልቀቅን አስገድዶ ሊያስለቅቃቸው ከሞከረ ወይም ደግሞ እንዲለቅ የሚጎተጉት ከሆነ ወደ ሪያል ማድሪድ መሸኘትን ተመራጭ ሊያደርጉት እንደሚችሉ ነው የሚታመነው። በቀጣይ ከዚህ ተጫዋች ጋር የሚያያዙ አዳዲስ ጉዳዮች የሚኖሩ ከሆነ እየተከታተለን ወደ እናንተ ማድረሳችንን የምንቀጥል ነው የሚሆነው። ከሞርጋን ሮጀርስ ጋር ደግሞ የተያዙ ጉዳዮችን እናንሳ። ሌላኛው በክረምት የተጫዋቾች የዝውውር መስኮት በትልቁ በዚህ የዝውውር መስኮት እንግዲህ ስማቸው ይጠራል ተብለው ከሚጠበቁና ከሚገመቱ ተጫዋቾች መካከል አንደኛው ይሆናል ብለው በርካቶች ያነሱታል።
ሞርጋን ሮጀርስን። ምክንያቱም በጣም በርከት ያሉ ፈላጊዎች ያሉት የተጫዋቹ አቅም ደግሞ አሁን በትልልቅ ክለቦች ላይ ጭምር የመጫወት አቅም እንዳለው የሚያሳዩ መረጃዎች በትልቁ እየሰማን እንገኛለን እና በዚህ ውድድር ዓመትም በጣም ጥሩ የሚባሉ ጊዜያቶችን አሳልፏል በኡናይ ኤምሪው የአስተን ቪላ ስብስብ ውስጥ። አስተን ቪላን ወደ አውሮፓ ቻምፒየንስ ሊግ ተሳትፎ ከመለሱ ተጫዋቾች ጥሩ እንቅስቃሴዎችን ካሳዩ በፕሪሚየር ሊጉ ተጫዋቾች መካከል አንደኛው ነው። ከዛ ውጭ ደግሞ በዚህ የውድድር ዓመት የዩሮፓ ሊግም አሸናፊ እንደሆኑ ይታወቃል የአሰልጣኝ ኡናይ ኤምሪ ቡድንና በፍጻሜው ጨዋታ ላይ ጭምር ጎል ማስቆጠር የቻለ ተጫዋች እንደሆነ ይታወቃል ሞርጋን ሮጀርስ። በአጠቃላይ በጣም ጥሩ የሚባል የውድድር ዓመትን አሳልፈዋል። በእንግሊዝ ብሔራዊ ቡድን የዓለም ዋንጫ ስብስብ ውስጥም አሰልጣኝ ቶማስ ቱሄል ትልቅ ደረጃዎችን ይሰጡታል ተብለው ከሚጠበቁ ተጫዋቾች መካከል አንደኛው ይሆናል ተብሎ ይታሰባል። ሞርጋን ሮጀርስ እጅግ አስደናቂ ተጫዋች መሆኑን ባለፉት የውድድር ዓመታት የዘንድሮ ብቻ ሳይሆን ባለፉት በነበሩት የውድድር ዓመታትም በጣም ጥሩ ነገሮችን ማሳየት ችሏል ለአስተን ቪላ እና በሚቀጥሉት የውድድር ዓመታት ግን አሁን ወደ ትልቅ ደረጃ መሸጋገር የሚችልበትን እድል ያገኘ ይመስላል። ምክንያቱም ትልልቅ ክለቦች ይህንን ተጫዋች ለማስፈረም እንቅስቃሴዎችን ለመጀመር እያኮበከቡና እየተንቀሳቀሱ እንደሚገኙ የሚያሳዩ መረጃዎች አሉ። ትልልቅ የሚባሉት ክለቦች ለምሳሌ ያክል ማንቸስተር ሲቲ በፕሪሚየር ሊጉ፣ ከዛ ውጭ አርሰናል፣ ከዛ ውጭ ማንቸስተር ዩናይትድ እና እንዲሁ ደግሞ ቼልሲ የዚህ ተጫዋች ፈላጊዎች እንደሆኑ በስፋት የሚያሳዩ መረጃዎች እየወጡ ይገኛሉ። ሁሉም እንግዲህ የሚያስፈልጋቸው ተጫዋች ይሆናል ተብሎ ይታሰባል። ለምሳሌ አርሰናል በዚህ ውድድር ዓመት ምናልባት በጣም ደከም ያለው ቦታ ከተባለም የሊያንድሮ ትሮሳርድ እና የጋብሪኤል ማርቲኔሊ ቦታ ላይ ወጥነት አለመኖር ነው። ትሮሳርድ በጣም ጥሩ እንቅስቃሴዎችን ያሳየባቸው ጨዋታዎች እንደነበሩ እናስታውሳለን። እንዲሁ ደከም ያለባቸው ጊዜያቶችም እንደነበሩ ጭምር እናስታውሳለን። ከዛ ውጪ በቻምፒየንስ ሊጉ ደግሞ ጋብሪኤል ማርቲኔሊ የተሻሉ እንቅስቃሴዎችን ያሳየባቸው አጋጣሚዎች ነበሩ። ስለዚህ ግን በወጥነት እዛ ቦታ ላይ ማገልገል የሚችል ከዛ ውጪ ደግሞ አሰልጣኝ ሚኬል አርቴታም ቨርሳታይል ተጫዋቾችን እንደሚወድ ይነገራል። ከአንድ ቦታ ውጪ ሌሎች ቦታዎች ላይም ማገልገል የሚችል አይነት ተጫዋችን የማምጣት ፍላጎት እንዳለው ይነገራል። ሰሞኑን እየወጡ የሚገኙ መረጃዎች እንደሚያሳዩት ከሆነ ደግሞ አሰልጣኝ ሚኬል አርቴታ ቀጥታ ትዕዛዝ እንደሰጠ ለስፖርቲንግ ዳይሬክተሩ አንድሪያ ቤርታና ዝውውሩ እንዲፈጸምለት ለቦርዱ ጭምር እንዳቀረበ ሞርጋን ሮጀርስ ዝውውር ወደ አርሰናል የሚደረገው ዝውውር እንዲፈጸምለት ቀጥታ ጥያቄ እንዳቀረበ ለቦርዱ የሚያሳዩ መረጃዎች እየወጡ ነውና አሰልጣኝ ሚኬል አርቴታ የዚህ ተጫዋች አድናቂ እንደሆነ ጭምር ይነገራልና በተለይ ተጫዋች በግራው የማጥቃት ክፍል ላይ የመሰለፍ አቅም ያለው ከዛ ውጭ በ10 ቁጥር ሚና ላይ በጣም ጥሩ እንቅስቃሴዎችን ማሳየት የሚችል አይነት ተጫዋች ነው። የማጥቃት ባህሪ ባለባቸው ቦታዎች ሁሉ እንዲሁ በቀኙም የማጥቃት ክፍል ላይ ማገልገል የሚችል አይነት ተጫዋች ከመሆኑ ጋር በተያዘ በጣም በርከት ያሉ አስተዋጽኦችን ማበርከት የሚችል አይነት ተጫዋች ከመሆኑ ጋር በተያዘ አሰልጣኝ ሚኬል አርቴታ ይህንን ተጫዋች በዛ ቦታ ላይ ለማስፈረም እንቅስቃሴዎችን ያደርጋሉ ተብሎ ይጠበቃል። በተለይ በሚመጣው የክረምት የተጫዋቾች የዝውውር መስኮት ከአርሰናል ጋር ይለያያሉ ተብሎ ይጠበቃል። ጋብሪኤል ማርቲኔሊ ከአርሰናል ጋር ምናልባት የመጨረሻው የውድድር ዓመት እንደሆነ የሚያሳዩ ነገሮች ያሉ የተረጋገጡ መረጃዎች ባይሆንም ነገር ግን በአብዛኛው ይሄ ክረምት የተጫዋቾች የዝውውር መስኮት የጋብሪኤል ማርቲኔሊ እና የአርሰናል የመለያ ጊዜ ሊሆን እንደሚችል የሚገምቱ አሉ። ከዛ ውጪ ሊያንድሮ ትሮሳርድም እድሜው እየገፋ ነው የሚገኘው። ከዛ ውጪ ባለፈው የክረምት ተጫዋቾች የዝውውር መስኮትም ጭምር ከመውጣት ጋር ወይም ከመልቀቅ ጋርም ስሙ በትልቁ ሲነሳ የነበረ ተጫዋች ነው። እርግጥ ነው በዚህ የውድድር ዓመት በተለይ አርሰናል በዚህ ተጫዋች እገዛ ያሸነፈባቸው ጨዋታዎች እንደነበሩ እናስታውሳለን። በትልቁ ዌስትሃም ዩናይትዱን ጨዋታ ማስታወስ የሚቻልበትን አጋጣሚ አለ። ሌሎችም ጨዋታዎች ላይ እንዲሁ ሊያንድሮ ትሮሳርድ በጣም በትልቁ አገልግሎት የሰጠባቸው ጨዋታዎች ነበሩ። ነገር ግን ጊዜያቶቹ እየረዘሙና በጣም በርከት ያሉ ጨዋታዎች ከመኖራቸው ጋር በተያያዘ የመዳከም ስሜቶችም የሚፈጠሩበት ጊዜ እንደሚኖር ይታወቃል። ስለዚህም አርሰናል ባለፈው የክረምት የተጫዋቾች የዝውውር መስኮት ያላጠናከረው ቦታ ይሄኛው ቦታ ነበር። ሌሎቹን አብዛኞቹን ቦታዎች በግብ ጠባቂነት ያመጣው ኬፓ አሪዛባላጋን ባለፈው የዝውውር መስኮት ነበር ያመጣው። በተከላካይ ስፍራ ላይ እነ ፒየሮ ሂንካፒዬ ባለፈው የዝውውር መስኮት ነው ይህንን ቡድን የተቀላቀሉት። እነ ክሪስቲያን ሞስኩዌራን በዛ ቦታ ላይ መጨመር ችለዋል። በአማካይ ስፍራ ላይ እነ ማርቲን ዙቤሜንዲ ተጨምረዋል። ኤቢሪቼ ኢዜ መጨመር ችለዋል። ከዛ ውጪም የአጥቂ መስመር ላይ ቪክተር ዮኬሬሽን ማምጣቱን እናስታውሳለን። በቀኙ እንኳን የማጥቃት ክፍል ለቡካዮ ሳካ ተፎካካሪ እንዲሆን ኖኒ ማንዱዌኬን ማምጣታቸው ይታወሳል። ብቸኛው ያልተሻሻለ ወይም ደግሞ እዛ ቦታ ላይ እገዛ እንዲያደርግ ያልተጨመረበት ቦታ ወይም ዲፓርትመንት የግራው የማጥቃት ክፍል እንደሆነ የሊያንድሮ ትሮሳርድ እና የጋብሪኤል ማርቲኔሊ ቦታ እንደነበር የምናስታውሰው ነው። እርግጥ ነው በዛ ቦታ ላይ መጫወት የሚችሉ ተጫዋቾች አሉ። ለምሳሌ ኤብሪቼ ኢዜ በዛ ቦታ ላይ ማገልገል እንደሚችል ይታመናል። ነገር ግን አሰልጣኝ ሚኬል አርቴታ አብዛኛውን ጊዜ በ10 ቁጥር ቦታ ላይ ሲጠቀመው ነው የምንመለከተው። እንዲሁ ኖኒ ማንዱዌኬም ትክክለኛ የቀኝ እግር ተጫዋች አይደለም፣ የግራ እግር ተጫዋች ነው። ነገር ግን በዛ ቦታ ላይ ሲያገለግል ወይም ሲጠቀም የተመለከትንባቸው አንዳንድ ኤክሰፕሽናል ጨዋታዎች እንደነበሩ እናስታውሳለን። ነገር ግን ሞርጋን ሮጀርስን እዚህ ቡድን ላይ መጨመር ትልቅ እገዛንና ትልቅ ጭማሪ ሊሆን እንደሚችል
ግምቶች በትልቁ እየተሰጡ ይገኛሉ። አርሰናል በሚቀጥሉት የውድድር ዓመታትም እንዲሁ በተወዳጁ የእንግሊዝ ፕሪምየር ሊግ አሁንም በቀጣይነት ሻምፒዮንነቱን ለማረጋገጥ ሌላ ረጅም ጊዜ እንዲፈጅ አይፈልግም አሁን ፕሮጀክታቸው። ስለዚህ በሚቀጥሉት የውድድር ዓመታትም በተከታታይ ሻምፒዮን የሚሆኑበትን እድል የሚፈልጉበት ጊዜ ላይ እንደሆኑ ይታወቃል። ከዛ ውጪ የአውሮፓ ቻምፒየንስ ሊግ አሁንም በፕሮግረስ ላይ ነው የሚገኙት። ባለፈው የውድድር ዓመት በግማሽ ፍጻሜው መሰናበታቸው ይታወሳል። ከዛ በፊት በነበረው የውድድር ዓመት በሩብ ፍጻሜ ነበር የተሰናበቱት። ዘንድሮ ደግሞ ለፍጻሜ ደርሰው በፓሪስ ሰን ዠርሜን መሸነፋቸው ይታወሳል እና ያንን ፕሮሰስ ማስቀጠል ይፈልጋሉ። በፕሪሚየር ሊጉ ለምሳሌ በተከታታይ ሁለተኛ ከወጡ በኋላ ከሶስት የውድድር ዓመታትን ሁለተኛ አጠናቀው በአራተኛው የውድድር ዓመት ነው ሻምፒዮን የሆኑት። በአውሮፓ ቻምፒየንስ ሊጉም በፕሮግረስ እየመጡ እንደሆነ ያምናሉ የአርሰናል ተጫዋቾችም የአርሰናል ሰዎችም። ስለዚህ አሁንም ቢሆን በአውሮፓም ተፎካካሪ የሆነ ቡድን ለመገንባት የእንግሊዝ ፕሪሚየር ሊግንም ደግሞ ደጋግሞ ለማሸነፍ ቡድናቸውን በትልቁ ለማጠናከር ሙከራዎችን ያደርጋሉ። በተለይ ደግሞ በዚህ የውድድር ዓመት በጣም ብዙ ገንዘቦችን ወይም በጣም ብዙ በጀቶችን ማግኘት ችለዋል። ራሳቸው ከሚበጅቱት በጀት ውጪ ክለቡ በአውሮፓ ቻምፒየንስ ሊግ እስከ ፍጻሜ በመጓዙ ምክንያት የተወዳጁ የእንግሊዝ ፕሪሚየር ሊግን በማሸነፉ ምክንያት ያገኛቸው በጣም በርከት ያሉ ገንዘቦች እንዳሉ ይታወቃል እና በጀቱ ላይ በጣም ትልቅ እገዛዎችን ወይም በጀቱን በደንብ ቡስት እንደሚያደርግለት ነው የሚጠበቀው። ስለዚህም የተለያዩ ተጫዋቾችን ለማስፈረም እንቅስቃሴዎችን የሚያደርግበት ሌላ የክረምት ተጫዋቾች የዝውውር መስኮት ይሆናል ተብሎ ይታሰባል። ባለፈው የዝውውር መስኮት እስከ 8 የሚደርሱ ተጫዋቾችን ያስፈረመው ነበር። እርግጥ ነው በዚህ የዝውውር መስኮት እስከ 8 የሚደርሱ ተጫዋቾችን ያስፈርማል ተብሎ ባይታሰብም፣ ነገር ግን በጣም ጥሩ የሚባሉ እስከ 3 የሚያክሉ ዝውውሮችን ሊያደርጉ የሚችሉበት የውድድር ዓመት እንደሚሆን ወይም የክረምት ተጫዋቾች የዝውውር መስኮት እንደሚሆን በርካቶች ይጠብቃሉና ሞርጋን ሮጀርስ ለአርሰናል ትልቁ ኢላማ እንደሆነ ጭምር ነው። በተለይ አሰልጣኝ ሚኬል አርቴታን በቀጥታ የተጫዋች እንዲፈርምላቸው ጥያቄ እንዳቀረቡ ጭምር ነው እየተነገረ የሚገኘው። ሌላኛው ማንቸስተር ሲቲም የዚህ ተጫዋች ፈላጊ እንደሆነ ይነገራል። ማንቸስተር ሲቲዎች በተለይ ደግሞ በክሬቲቪቲ ደረጃ በሚቀጥለው የውድድር ዓመት የተሻሉ ነገሮችን ማድረግ የሚችል አይነት በማጥቃት መስመሩ ላይ የተሻሉ ነገሮችን ማድረግ የሚችል አይነት ተጫዋችን መጨመር ይፈልጋሉ። ለምሳሌ ያክል አሰልጣኝ ኤንዞ ማሬስካ ወደ ቡድኑ ሲመጡ እስከ 5 የሚደርሱ ተጫዋቾችን የማስፈረም ፕላን እንዳላቸው የሚያሳዩ ሪፖርቶች በተለይ ለማንቸስተር ሲቲ በጣም ቅርብ የሚባሉ የመረጃ ምንጮች የሚያሳዩት ነገር አለ። ከዛ ውጭ ይሄ ደግሞ የማንቸስተር ሲቲ የአካዳሚ ፍሬ ከሆኑ ተጫዋቾች መካከል አንደኛው ነው። በተለይ ማንቸስተር ሲቲ ከአካዳሚ ወጣው ካልተጠቀመባቸው ወይም ደግሞ በአካዳሚው አልፈው ነገር ግን አሁን ላይ በዓለም ላይ ከሚገኙ በጣም ከዋክብት ከሚባሉ ተጫዋቾች ካልተጠቀመባቸው ተጫዋቾች አንደኛው ነው ተብሎ ይታመናል ሞርጋን ሮጀርስ። ሌሎችም አሉ እነ ኮል ፓልመር ለምሳሌ ቼልሲ የሚገኘው ሊያም ዴላፕ ዘንድሮ ፍሎፕ አደረገ እንጂ በኢፕስዊች ታውን በነበረበት ጊዜ በጣም ጥሩ ተጫዋች እንደነበር የምናስታውሰው ነው። በጉዳት የሚሰቃየው ቼልሲ ቤት የሚገኘው ሮሚዮ ላቪያ፣ ሌሎችም በጣም በርከት ያሉ ተጫዋቾችን ማንሳት ይቻላል ከአካዳሚ ወጥተው ከማንቸስተር ሲቲ አካዳሚ ወጥተው ነገር ግን ቡድኑን ወይም ማንቸስተር ሲቲን በደንብ ማገልገል ያልቻሉ። ከነዛ መካከል አሁን ሞርጋን ሮጀርስ በትልቁ የሚነሳው ተጫዋች ነው። አሁን ላይ በትልቅ ገንዘብ ምናልባት ሊያስፈርሙት የሚሞክሩት አይነት ተጫዋች ሆኗል የቀድሞ ልጃቸው ማለት ነውና ማንቸስተር ሲቲ በድጋሚ ይህንን ተጫዋች ወደ ቡድኑ ለመመለስ ፍላጎት እንዳለው የሚያሳዩ ነገሮች ያሉ፣ ትልቅ ገንዘብም ለመመደብ ዝግጁ ናቸው ማንቸስተር ሲቲ ሞርጋን ሮጀርስ ላይ በጣም ተለቅ ያለ ገንዘብን ለመመደብ ዝግጁ እንደሆኑ የሚያሳዩ መረጃዎች አሉ። ቀደም ከአርሰናል ጋር ግን ሳነሳ ምናልባት ተጫዋቹ ከአርሰናል ጋር በጣም የልብ ትስስር እንዳለው ግን ይነገራል። አርሰናልን እንደሚያደንቅና የአርሰናል ደጋፊ እንደሆነ የሚያሳዩ ፍንጮች እንዳሉ የሚያሳዩ ሪፖርቶችን ተመልክተናል። ምናልባት አርሰናል በዛ መልኩ ሊጠቀምበት የሚችልበት እድል ይኖረዋል ተብሎ ይታሰባል። ከዛ ውጭ ግን በቋሚነት መጫወት የሚችልበትን ወይም ደግሞ በደንብ ቡድኑ ላይ በየሳምንቱ በየ3 ቀኑም ቢሆን በቋሚነት መጫወት የሚችልበትን ክለብ አመዛዝኖ ሊመርጥ የሚችልበት እድሉ እንዳለ ነው እየተነገረም የሚገኘው። ሌላኛው ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ ነው። በተለይ አሰልጣኝ ማይክል ካሪክ አሁን በማንቸስተር ዩናይትድ በቋሚ አሰልጣኝነት ከተቀጠሩ በኋላ ማሻሻል ከሚፈልጓቸው ቦታዎች መካከል አንደኛው ነው። የማጥቃት ባህሪ ያላቸው ተጫዋቾችን በደንብ መጨመር ይፈልጋሉ። በዚህ የውድድር ዓመት ማቴዎስ ኩኛ፣ ብሪያን ኤምቤሞ እና ቤንጃሚን ሼስኮ እንዲሁ አንዳንዴ ደግሞ አማድ ዲያሎ እንግዲህ አብዛኞቹን ጨዋታዎች ሲጫወቱ ተመልክተናል ወይም አብዛኞቹ አስተላለፎች ላይ እንደነበሩ እናስታውሳለን። ነገር ግን እነሱን ተክቶ የሚገባ ደግሞ በጣም ሁነኛ የሚባል ተተኪ ተጫዋች ሳያስፈልጋቸው አይቀርም። እነ ጆሹዋ ዘርክዚ ከዛ ውጪ ሌሎች ተጫዋቾች ነበሩ እነዚህን ተክተው የሚገቡትና ያንን ቦታ በደንብ ማስተካከል ይፈልጋሉ። የማጥቃት ባህሪ ያላቸው ተጫዋቾችም በደንብ መጨመር ይፈልጋሉ። እርግጥ ነው ራፋኤል ሊያውም ስሙ ይነሳል ከማንቸስተር ዩናይትድ ጋር በተያዘ። በተለይ ራፋኤል ሊያውም የማንቸስተር ዩናይትድ የቀንደኛ ደጋፊ እንደሆነ ይነገራል። በተለይ በክሪስቲያኖ ሮናልዶ ምክንያት እኔ ከእንግሊዝ የምደግፈው ቡድን ማንቸስተር ዩናይትድ ነው ብሎ ቃል በቃል መናገሩ ይታወሳል። ከኤሲ ሚላን ጋር ደግሞ እንደሚለያይ ይፋ አድርጓል። ይሄ የውድድር ዓመቱ የመጨረሻው እንደሆነ ተናግሯል እና በሚቀጥለው የውድድር ዓመት
የተለያዩ ክለቦች ይፈልጉታል። ምናልባት ማንቸስተር ዩናይትድ እሱንም ሊያስፈርም የሚችልበት እድሉ አለው። ነገር ግን አሰልጣኝ ማይክል ካሪክ በሚድልስቦሮ አሰልጣኝነቱ በነበረበት ጊዜ ሞርጋን ሮጀርስን ለተወሰኑ ጊዜያት አሰልጥኖት ያውቃል። በውሰት በሚድልስቦሮ በነበረበት ጊዜ እና በጣም የሚያደንቀው ተጫዋች እንደሆነ የተጫዋቹን ባህሪያቶች እያንዳንዱን ነገር ልቅም አድርጎ እንደሚያውቅ ጭምር ይነገራልና በዛ ምክንያት ይህንን ተጫዋች ወደ ማንቸስተር ዩናይትድ ማምጣት የሚቻልበት እድል ካለም ለቦርዶ ለነ ኦማር ቤራድ ጭምር ለጀሰን ዊልኮክስ ጭምር ጥሪ እንዳቀረበና ምናልባት ይህንን ተጫዋች የማስፈረም እድል ካላቸው እንድታሰረሙ ትፈልጋሉ የሚል አይነት ሀሳብን እንዳቀረበ የሚያሳዩ ሪፖርቶች አሉና ማይክል ካሪክ የሞርጋን ሮጀርስ ትልቅ አድናቂ እንደሆነ ይነገራል። ቼልሲም ቢሆን በክንፍ መስመር ተጫዋቾቹ አሁን ደስተኛ የሆነ አይመስልም። እርግጥ ነው ታዳጊ ተጫዋቾችን በመሰብሰቡ ምክንያት አሁን ላይ እንግዲህ የሰራለት አይመስልም የዝውውር ፖሊሲው። ከዚህ በኋላ በሚደረጉ የዝውውር መስኮቶች ላይ ምናልባት ልምድ ያላቸው በተለይ በፕሪሚየር ሊጉ ራሳቸውን በደንብ ያሳዩ ተጫዋቾች ላይ ትኩረት ያደርጋሉ ተብሎ ይታሰባል። ከእድሜው ጋር በተያያዘ እንግዲህ ብዙ ነገሮች አሁን እስካሁን ድረስ በታዳጊ ተጫዋቾች የረጅም ጊዜ ፕሮጀክቶችን ለመስራት እንግዲህ ሲሞክሩ እንደነበር ይታወሳል። ነገር ግን ያ ነገር አሁን ውጤት ያመጣ አልመሰለም። አምና እርግጥ ነው 2 ዋንጫዎችን ኮንፈረንስ ሊግንና የዓለም ክለቦች ዋንጫን ማምጣት ችለዋል። ዘንድሮ ግን እጅግ የወረደውን ቼልሲን የተመለከትነው በፕሪሚየር ሊጉ በደረጃ ሰንጠረዥ ግማሽ ላይ ያጠናቀቀ ወይም ወገብ ላይ ያጠናቀቀ። ከዛ ውጭ በአውሮፓ ቻምፒየንስ ሊግ በፓሪስ ሰን ዠርሜን 8-2 ተሸንፎ ከውድድሩ የተሰናበተ፣ በሚቀጥለው የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳትፎ ላይ የሌለበት ነው። በኤፍኤ ካፕ በፍጻሜ ጨዋታ ተሸንፈዋል። በካራባው ካፕ ረጅም ርቀቶችን እንዲሁ መጓዝ ቢችልም ነገር ግን እስከ ዋንጫው መዝለቅ ያልቻለበትን እናም በጣም አስቸጋሪ የነበረ የውድድር ዓመትን 2 አሰልጣኞችን የቀየረበትን የውድድር ዓመትን ነው ያሳለፈውና ያንን ነገር በሚቀጥለው የውድድር ዓመት መቀየር ይፈልጋሉ። ስለዚህ አሁን በፕሪሚየር ሊጉም ልምድ ያላቸውን ተጫዋቾች ለማምጣት ሙከራ ማድረጋቸው አይቀሬ ነው። ስለዚህ ሞርጋን ሮጀርስ ስለዚህ የተረጋገጠ ነው። አሁን በጄሚ ባይኖ ጊቲያንስ እና በአሌሃንድሮ ጋርናቾ ላይ ያላቸው እምነት እየቀነሰ የመጣ ይመስላል። እርግጥ ነው አሰልጣኝ ሻቪ አሎንዞ ከመጣ በኋላ ሁሉንም ውሳኔዎች የሚሰጠው ሲሆናል ተብሎ ይታሰባል። የማኔጀርነቱንም ስራ ስለተሰጠው ማለት በዝውውር ጉዳዮች ላይም ጣልቃ እንደሚገባ ስለሚታወቅ ስለዚህ በሚቀጥለው የውድድር ዓመት ሊያስፈልጉት የሚፈልጉ ተጫዋቾችን እንግዲህ እሱ መልምሎ የሚመርጣቸው ተጫዋቾች ቢሆኑም ነገር ግን ቼልሲም ከሞርጋን ሮጀርስ ፈላጊዎች መካከል እንደሚጠቀስ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። እናንተስ ውድ ቤተሰቦቻችን በተለይ የትኞቹ ክለብ ደጋፊዎች እንደሆናችሁ ግለጹልንና የዚህ ተጫዋችን እንግዲህ የትኛውን ክለብ ሊቀላቀል ይችላል ብላችሁ የምትገምቱትን ሀሳባችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የኦሪዮል ቹዋሜኒን ጉዳይ ደግሞ እንመልከት ውድ ቤተሰቦቻችን። በማንቸስተር ዩናይትዶች የአማካይ ስፍራ ተጫዋች ለማስፈረም በትልቁ የሚንቀሳቀሱበት የዝውውር መስኮት እንደሆነም ቀደም ብለን ገልጸንላችኋል። በዚህ የዝውውር መስኮት ማንቸስተር ዩናይትድ በጣም በርከት ካሉ የአማካይ ስፍራ ተጫዋቾች ጋር ነው ስሙ እየተነሳ የሚገኘው። ምናልባት እንግዲህ ወደ 10 የሚደርሱ አካባቢ ተጫዋቾችና ከዛም ማያንሱ አይነት የተጫዋቾች ዝርዝር ከማንቸስተር ዩናይትድ ጋር በዝውውር መስኮቱ በትልቁ ስማቸው እንደሚነሳ የሚታወቅ ነው። የዝውውር ጉዳዮች እንግዲህ በጣም አሰልቺ እንደሆኑ በተደጋጋሚ ጊዜ ይነገራል። በተለይ ዝውውር በየቀኑ በሚነገሩ ዝውውሮች ላይ እንግዲህ የተለያዩ ተጫዋቾችን ከተለያዩ ክለቦች ጋር የማያያዝ ጉዳዮች እንዳሉ የሚታወቅ ጉዳይ ነውና ፋብሪዚዮ ሮማኖ ግን በስፋት ካጋራቸው መረጃዎች መካከልና ምናልባት ማንቸስተር ዩናይትድ በትልቁ ሊንቀሳቀስባቸው ይችላል ተብሎ ከሚጠበቁ ዝውውሮች መካከል አንደኛው የሪያል ማድሪዱን ፈረንሳዊ ተጫዋች ኦሪዮል ቹዋሜኒን ለማስፈረም የሚያደርገው ጥረት ይሆናል ተብሎ ይጠበቃል። እርግጥ ነው ማንቸስተር ዩናይትድ ሌሎች በርከት ያሉ አማራጮች እንዳሉት ይታመናል። የተለያዩ ተጫዋቾችን ለማስፈረም ጥረቶችን ያደርጋል ተብሎ ይታሰባል። ትናንትናም በነበረው የመጀመሪያ ቀን ፕሮግራማችን ላይ በጣም በርከት ያሉ የማንቸስተር ዩናይትድ ጋር የተያዙ የአማካይ ስፍራ ተጫዋቾች ዝርዝርን ይፋ አድርገንላችሁ ነበርና ዩናይትዶች እነዚህን ሁሉ ተጫዋቾች አያስፈርምም። ቢያስፈርም 3 ያክል ተጫዋቾችን እንደሆነ በአማካይ ስፍራው ላይ 3 ያክል ተጫዋቾችን ምናልባት ሊያስፈርም የሚችልበት የዝውውር መስኮት እንደሆነ በተደጋጋሚ ገልጸንላችኋል። ምናልባት እንግዲህ የማንቸስተር ዩናይትድ የዝውውር ስትራቴጂን ከተመለከታችሁ በተለይ ኢኒዮሶች ከመጡ በኋላ እየተከተሉት የሚገኘውን የዝውውር ስትራቴጂ ከተመለከታችሁ በመጀመሪያው የዝውውር መስኮታቸው ላይ በተለይ የኢኒዮሶች ማለት ነው የተከላካይ ስፍራው ላይ ነበር በጣም ትልቅ ትኩረት አድርገው ዝውውሮችን ሲያደርጉ የነበረው። እነ ሌኒ ዮሮ የመጡበት፣ እነ አይደን ሄቨን የመጡበት፣ ከዛ ውጭ እነ ኑሱር ማዝራዊ፣ ማታያስ ደሊት የመሳሰሉ ዝውውሮች የተደረጉበት የዝውውር መስኮት እንደነበር እናስታውሳለን። የተከላካይ ስፍራ ተጫዋች ባይሆንም እነ ካሴሜሮም ጭምር የመጡበት የዝውውር መስኮትን እናስታውሳለን። ሁለተኛው የዝውውር መስኮት ደግሞ አምና የነበረው የክረምት ተጫዋቾች የዝውውር መስኮት ነው። በዚያ የዝውውር መስኮት ደግሞ የማጥቃት ባህር ያላቸው ተጫዋቾች የተዘዋወሩበት ነው በአብዛኛው። ለምሳሌ ያክል ማቲያስ ኩኛ ባለፈው የዝውውር መስኮት 4 ተጫዋቾችን ያስፈረሙት ማንቸስተር ዩናይትዶች፣ 4ቱም ግን ምናልባት በጣም ስኬታማ ተብለው የሚነሱ አይነት የዝውውር ጉዳዮች ናቸው። 3ቱ ግን በማጥቃት ቦታ ላይ የሚሰለፉ ተጫዋቾችን ያዘዋወሩት። ለምሳሌ ያክል ማቲያስ ኩኛን አስፈርመዋል፣ ቤንጃሚን ሼስኮን አስፈርመዋል፣ ብሪያን ኤምቤሞን
የማጥቃት ባህሪ ያላቸው ተጫዋቾችን በትልቁ ያዘዋወሩበት የዝውውር መስኮት ነበር። ሁለተኛው የዝውውር መስኮታቸው። አሁን በትልቁ ቡድናቸውን ለመስራት የሚጥሩት ደግሞ የአማካይ ስፍራ ላይ ተጫዋቾች ላይ እንደሆነ የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። እንዳልኳችሁ በመጀመሪያው የኢኒዮሶች የዝውውር መስኮት የተከላካይ ስፍራቸውን በደንብ ለመገንባት ሙከራዎችን አድርገዋል። በአምናው የዝውውር መስኮት የአጥቂ መስመር ተጫዋቾችን አስፈርመዋል። ዘንድሮ ደግሞ በጣም ትልቅ ትኩረት የሚሰጡት የአማካይ ስፍራ የዝውውር መስኮት ይሆናል ተብሎ ይታሰባል። የአማካይ ስፍራ ላይ ትኩረት የሚሰጡት ስል ግን ሌሎች ቦታዎችን አያጠናክሩም ማለት አይደለም። ሌሎች ቦታዎችንም ለማስፈረምና ሌሎች ቦታዎችንም ለማዘዋወር ተጫዋቾችን ጥረት ያደርጋሉ ተብሎ ይታሰባል። ነገር ግን ትልቁ ኢላማቸው የአማካይ ስፍራ ተጫዋችን ማስፈረም ነው። እንደ ምክንያትነት የሚነሳው ካርሎስ ካሴሚሮ ክለቡን ለቆ ወጥቷል። ማኑኤል ኡጋርቴም የሚጠበቅበትን አይነት ፐርፎርማንስ በማንቸስተር ዩናይትድ ቤት አላሳየም ከፓሪስ ሰን ዠርሜን ከመጣ በኋላ። ከዛ ውጪም ደግሞ የኢኒዮስ የበላይ አካል የሆነው ወይም የማንቸስተር ዩናይትድ አነስተኛ ድርሻ ባለቤት የሆነው ሰር ጂም ራትክሊፍም ቃል በቃል ለተጫዋቹ እንደነገሩትና ክለብ እንዲፈልግ እንደተነገረው በማንቸስተር ዩናይትድ ቤት የመቆየት እድል እንደሌለው የሚያሳዩ ነገሮችንም እየሰማን እንገኛለን። ምናልባት የሚያስፈርመው ክለብን ማግኘት የሚችል ከሆነ ሌሎች ክለቦችን እንዲቀላቀል እንደነገሩት ነው የሚያሳዩ መረጃዎች የሚወጡትና በዚህም መሰረትም ማንቸስተር ዩናይትድ እነዚህን ሁለት ተጫዋቾች የሚለቅ ከሆነ በዛ ቦታ ላይ የግድ ደግሞ ሌሎች ተጫዋቾችን ማምጣት ይኖርበታል። በተለይ ደግሞ ካሴሚሮን መተካት የግድ ያስፈልጋል። ሌሎች ቦታዎችንም ለማጠናከር ሌሎች የ8 ቁጥርንም የ10 ቁጥርንም ቦታ ለማጠናከር ሙከራዎችን ያደርጉ ይሆናል። ነገር ግን ካሴሚሮ የሚሰጠውን አይነት ሚና ግን መስጠት የሚችል አይነት ተጫዋች ለዚህ ቡድን እጅግ አስፈላጊ ይሆናል ተብሎ ይታሰባል። ኳሶችን ማጨናገፍ የሚችል ለተከላካዮች በጣም በትልቁ ሽፋን መስጠት የሚችል ከዛ ውጪ ዲስትሮየር የሆነ ተጫዋች ኳስን ደግሞ ከተከላካዮች ተቀብሎ ፕሮግረስ እያደረገ እንግዲህ ለ10 ቁጥር ተጫዋቾች እንዲሁ ደግሞ ወደፊት ጥሩ የማጥቃት ባህሪ ላላቸው ተጫዋቾችን ኳስን በጥሩ መልኩ ማሻገር የሚችልን አይነት ተጫዋች ወይም ደግሞ ሊንክ አፖችን ወይም የተከላካይ መስመሩን ከአጥቂ መስመሩ ጋር ወይም ከማጥቃት ባህሪ ካላቸው ተጫዋቾች ጋር በደንብ ኮኔክት ማድረግ የሚችል ጥሩ አማካይን ይፈልጋል ማንቸስተር ዩናይትድ። በተለይ በሚቀጥለው የውድድር ዓመት እንደ ዘንድሮ ጥቂት ጨዋታዎችን ብቻ አይደለም ማንቸስተር ዩናይትድ የሚጫወተው። አምና በካራባው ካፕ ቶሎ ተሰናብቶ ሊሆን ይችላል ከውድድሩ። ያ ግን ከስንት ዓመት አንዴ ሊያጋጥም የሚችል አይነት ኢንሲደንት ነው ማንቸስተር ዩናይትድ የገጠማቸው በግሬምስ ቤታውን ነው በመጀመሪያው ዙር ገና ከውድድሩ የተሰናበቱትና ያ ነገር ዘንድሮ ይገጥማቸዋል ተብሎ አይጠበቅም። ያ ነገር ሊገጥም የሚችለው ከረጅም ዓመታት እንግዲህ በጣም ከረጅም ጊዜያቶች በኋላ ሊገጥም የሚችል አስከፊ የሚባል ታሪክ ነው። ያ ነገር ዘንድሮ ሊገጥማቸው ይችላል ብሎ ማሰብ በጣም ከባድ ሊሆን ይችላል። ከዛ ውጪ በኤፍኤ ካፕም ረጅም ጊዜያቶችን ሊጓዙ ይችላሉ። ዘንድሮ በጣም ረጅም ጊዜያቶችን አልተጓዘም። በብራይተን ኤንድ ሆቭ አልቢየን አሰልጣኝ ሩበን አሞሪም እንደተሰናበተ በፍሌቸር ጊዜ ነበር እንደተሰናበቱ የምናስታውሰው። ከዛ ውጭ ግን በሌሎች ምንም አይነት ውድድሮች ላይ አልነበሩም ማንቸስተር ዩናይትዶች። ስለዚህ በጣም ለረጅም ጊዜያቶች እንደውም አንዳንድ ሰሞን እናስታውሳለን እስከ 1 ወር ድረስ ራሱ ጨዋታ ያላደረጉበት አጋጣሚ እንደነበር የምናስታውሰው ጉዳይ ነው። በፕሪሚየር ሊግ ብቻ ላይ ተሳትፎ ስለነበራቸው ማለት ነውና ያ ነገር በሚቀጥለው የውድድር ዓመት ይኖራል ተብሎ አይታሰብም። በካራባኦ ካፕ ብዙ ጉዞዎችን ሊጓዝ ይችላል። ኤፍ ኤ ካፕ ላይ ረጅም ጊዜያቶችን ሊቆይ የሚችልበት እድሉ አለው። በቀጣይ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን አረጋግጧል። ፕሪሚየር ሊግ ውድድር አለ። ስለዚህም በጣም ረጅም የጨዋታ ጊዜያቶች ያስፈልጉታልና ያንን ነገር በደንብ መቋቋም የሚችል ስኳድ ዴብዝ እንደሚያስፈልገው ምንም ጥያቄ የሌለው ጉዳይ ነው። ስለዚህ በአማካይ ስፍራ ላይ እስከ 3 ያክል ተጫዋቾችን ማስፈረማቸው አይቀሬ ነው ተብሎ ይታሰባል። ቡድናቸውንም በትልቁ ማጠናከር ይኖርባቸዋል ተብሎ ይታሰባል። ካሴሚሮ ለቋል። ለሱ ደግሞ ሁነኛ የሚሆን ተተኪን እየፈለጉ ነው። ስለዚህ በትልቁ ስሙ የሚነሳው ኦሪዮል ቹዋሜኒ ነው። ካሴሚሮም ከሪያል ማድሪድ እንደመጣ ይታወቃል። ኦሪዮል ቹዋሜኒንም ከሪያል ማድሪድ ለማስፈረም ማንቸስተር ዩናይትዶች ጥረት ያደርጋሉ ተብሎ ይታሰባል። ነገር ግን የዚህ ተጫዋች ዝውውር ላይሳካ የሚችሉባቸው 3 ያክል ምክንያቶች ይፋ እየተደረጉ ይገኛሉ። ምናልባት እነዚህ ምክንያቶች ለዚህ ዝውውር እንቅፋት ሊሆንባቸው እንደሚችል እየተገለጸ ነው የሚገኘው። አንደኛው ተጫዋቹ ላይ የሚለጠፈው የዝውውር ሂሳብ ነው። ተለቅ ያለ ሂሳብን ይለጠፉበታል ተብሎ ይታሰባል። ምክንያቱም አሁን ላይ ዓለም ላይ ከሚገኙ ምርጥ ከሚባሉ የአማካይ ስፍራ ተጫዋቾች መካከል አንደኛው ነው ኦሪዮል ቹዋሜኒ። በሪያል ማድሪድም በፈረንሳይ ብሔራዊ ቡድንም በጣም ወሳኝ የሚባል አይነት ግልጋሎትን የሚሰጥ ወሳኝ የሚባል አይነት ተጫዋች ነውና ለዚህ ተጫዋች በቀላሉ ይለቁታል ተብሎ ወይም በቀላል ገንዘብ ይለቁታል ተብሎ አይታሰብም ሪያል ማድሪድ። ስለዚህ ለዚህ ተጫዋች ተለቅ ያለ ገንዘብን መጠየቃቸው አይቀሬ ነው ተብሎ ይታሰባል። ስለዚህ ማንቸስተር ዩናይትድ ምናልባት ይህን ተጫዋች እንዳያገኙት እንቅፋት ሊሆንባቸው ከሚችሏቸው አንደኛው ምክንያቱ መካከል የዚህ ተጫዋች የዝውውር ገንዘብ ምናልባት ከፍ ሊል ይችላል ብለው በርካቶች መገመታቸው ነው። እርግጥ ነው ከኤሊዮት አንደርሰን ጋር ስናነጻጽረው የተወሰነ ቅናሾችን ሊደረግላቸው እንደሚችል ይታመናል።
ምክንያቱም ኖቲንግሃም ፎረስቶች ኤሊዮት አንደርሰንን ማስፈረም ለሚፈልግ ክለብ ወይም ደግሞ እሱን ብሎ ለሚመጣ ክለብ ሞይስ ካይሴዶ ከዚህ በፊት ከብራይተን ሆቭ አልቢዮን ወደ ቼልሲ ከተሸጠበት ገንዘብ በላይ ነው የሚፈልጉት። ያ ማለት እስከ 120 ሚሊዮን ፓውንድ እስከ 125 ሚሊዮን ፓውንድ ብቻ ግን ከ100 ሚሊዮን ፓውንድ በላይ ለዚህ ተጫዋች እንደሚፈልጉ የሚያሳዩ ነገሮች እየወጡ ነውና ምናልባት ከዛ ጋር ካስተያየ ነው የተወሰነ ቅናሾችን ሊያገኙ የሚችሉበት እድል ቢኖርም ነገር ግን ስቲል ግን አሁንም በጣም ከባድ የሆነ ገንዘቦችን ሊጠይቁ እንደሚችሉ ይታመናል ሪያል ማድሪዶች። ከዛ ውጭ ግን ተጫዋቹም ሌሎች ምክንያቶችም አሉ እንዲሁ ከሪያል ማድሪድ ጋር ሪያል ማድሪድ ይህንን ተጫዋች ላይሸጥላቸው የሚችልበት ከዛ ውጭ ደግሞ ማንቸስተር ዩናይትድም ይህንን ተጫዋች ላያገኝ የሚችሉበት ሌሎች ምክንያቶች እንዳሉ ይነገራል። ሌላኛው ተጫዋቹም ከሪያል ማድሪድ የመልቀቅ ፍላጎት አለመኖሩና ሪያል ማድሪድም ተጫዋቹን የመሸጥ ምንም አይነት ፍላጎት አለመኖሩ ምናልባት ይህንን ዝውውር ሌላኛው እንዳያሳኩ ሊያደርጋቸው የሚችለው እንቅፋት ሊሆን እንደሚችል ግምቶች እየወጡ ይገኛሉ። የእነዚህ ሁለት ክለቡም ተጫዋቹን መልቀቅ አይፈልግም፣ በጣም ወሳኝ ተጫዋቹ እንደሆነ ያምናል። ቹዋሜኒም ቢሆን ደግሞ በሪያል ማድሪድ መጫወትን መቀጠል ይፈልጋል ወይም በሪያል ማድሪድ መቆየትን እንደሚፈልግ ይታወቃል። እርግጥ ነው በቅርብ ጊዜያት በመልበሻ ክፍል ውስጥ የተፈጠሩ አንዳንድ ድራማዊ ክስተቶች ነበሩ። በተለይ ከዩራጓዊው ተጫዋች ፌዴሪኮ ቫልቬርዴ ጋር የተፈጠሩትን ነገሮች ሁላችሁም የምታውቁት ጉዳይ ነው። በዛም ኬዝ ቢሆን ግን ሪያል ማድሪድ ምናልባት ከሁለቱ አንዱን መምረጥ ግዴታው ነው ቢባል እንኳን የሚመርጠው ኦሪዮል ቹዋሜኒን ማቆየት ፌዴሪኮ ቫልቬርዴን ማሰናበት ሊሆን እንደሚችል የሚያሳዩ ግምቶች ከመኖራቸው ጋር በተያዘም ሪያል ማድሪድ ይህንን ተጫዋች የመሸጥ እድሉ በጣም ጠባብ ሊሆን የሚችልበት እድሉ እንዳለ ነው እየተነገረ የሚገኘው። ስለዚህም ተጫዋቹም ከክለቡ መልቀቅ አለመፈለግ፣ ክለቡም ደግሞ ተጫዋቹን ለመልቀቅ አለመፈለግ ሌላኛው ማንቸስተር ዩናይትድ ይህንን ተጫዋች እንዳያገኝ ሊያደርገው የሚችለው ምክንያት ይሆናል ተብሎ ይታሰባል። ሶስተኛው ምክንያት ተጫዋቹ በየወሩ የሚያገኘው ትልቅ የደሞዝ ጥያቄ መሆኑ ደግሞ በሪያል ማድሪድ ቤት ትልቅ ደሞዝ ከሚከፈላቸው ተጫዋቾች መካከል አንደኛው ነው ኦሪዮል ቹዋሜኒና ስለዚህም በማንቸስተር ዩናይትድ ቤት ደግሞ በተለይ አሁን ሂሳቦችን ለመቀነስ ወይም ደግሞ ወጪያቸውን ለመቀነስ እየጣሩ ለሚገኙት የኢኒዮስ አስተዳደሮች ይሄ ነገር በጣም ከባድ ሊሆን እንደሚችል ይነገራል። እርግጥ ነው በበጀታቸው ላይ በደሞዝ ክፍያቸው ላይ ትልልቅ ገንዘቦችን የሚያገኙ ተጫዋቾች እየተቀነሱ እንደሆነ ይታወቃል። ለምሳሌ ያክል ካርሎስ ካሴሜሮ ክለቡን ለቆ ወጥቷል። በጣም በትልቁ ገንዘብ የትልቅ ደሞዞችን ከሚያገኙ ተጫዋቾች መካከል አንደኛው ነው። ስለዚህ ዩናይትዶች ከደሞዝ በጀታቸው ላይ የዚህን ተጫዋች ዋጋ እንደቀነሱ ይታመናል። ሌላኛው ማርከስ ራሽፎርድ ነው። በውሰት ነበር በባርሴሎና ሲጫወት የነበረው። አሁን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ማንቸስተር ዩናይትዶች ይህንን ተጫዋች በቋሚነት መሸጥን ይመርጣሉ። እሱም እስከ 325 ሚሊዮን ፓውንድ እስከ 325,000 ፓውንድ ድረስ 325,000 ፓውንድ በሳምንት ያገኛልና በዚህ ምክንያትም እሱንም የሚሸጡት ከሆነ ከደሞዛቸው ላይ በጣም ከደሞዝ በጀታቸው ላይ ትልቅ ነገሮችን ማራገፍ እንደሚችሉ ይታመናል። ሌላኛው ጄደን ሳንቾ ነው። ከቦሩሲያ ዶርትመንድ ማንቸስተር ዩናይትድን ቢቀላቀልም ማንቸስተር ዩናይትድን በተገቢው መልኩ ካላገለገሉ ተጫዋቾች መካከል አንደኛው ነው። ጄደን ሳንቾ በውሰት የተለያዩ ክለቦች ሲንከራተት ቆይቷል። ዶርትሙንድም ጭምር በውሰት ያመራበት ጊዜ ነበር። ቼልሲም እንዲሁ አመርቷል። ከዛ ውጭ አሁን በአስተን ቪላ ነው የሚገኘውና ይሄ ውድድር ዓመቱ ከማንቸስተር ዩናይትድ ጋር የመጨረሻው ነው ወይም ደግሞ ኮንትራቱ የሚጠናቀቅበት ነውና ስለዚህ ማንቸስተር ዩናይትዶች በነፃ ይለቁታል። ነገር ግን ትልቁ ለማንቸስተር ዩናይትድ እፎይታ ሊሆን የሚችለው ከተጫዋቹ እንግዲህ የተጫዋቹን ደሞዝ ሙሉ ለሙሉ የሚላቀቁበት የዝውውር መስኮት ወይም የክረምት የተጫዋቾች የዝውውር መስኮት ይሆናል ተብሎ ስለሚጠበቅ ለማንቸስተር ዩናይትድ ይሄኛውም ዝውውር ደግሞ ወይም የጄደን ሳንቾ መውጣት በትልቁ ሊያግዛቸው ይችላል ተብሎ ይታመናል። ምናልባት የደሞዙ ጉዳይ በእነዚህ አይነት ምክንያቶች ሊሸፈን የሚችልበት እድል ይኖራል ተብሎ ይታሰባል። ነገር ግን በጣም በትልቁ ጥያቄ ሊሆን የሚችለው ተጫዋቹን እንዴት ነው ከሪያል ማድሪድ ማላቀቅ የሚቻለው? ሪያል ማድሪድስ እንዴት ሊሸጠው ይችላል? እሱ ነገር ሊታሰብበት የሚገባው ጉዳይ ነው። ከዛ ውጭ ግን እንዲሁ ደግሞ ተጫዋቹ ላይ የተለጠፈው የዝውውር ገንዘብም ትልቅ መሆን ማንቸስተር ዩናይትድን ምናልባት ሊያሰጋ የሚችል ሌላኛው ጉዳይ እንደሆነና በእነዚህ ምክንያቶች ምናልባት ላይሳካ የሚችልበት እድል ይኖራል ብለው በርካቶች ሀሳቦቻቸውን እየሰጡ እንደሚገኝ ነው መረጃዎች እያሳዩ የሚገኙት። ከኦሪዮል ቹዋሜኒ ጋር በተያዘ ግን ማንቸስተር ዩናይትዶች እንደዚህ አይነት ጉዳዮችን እያሰቡ እንደሚገኙና እሱን ለማስፈረምም ትልቅ ጥረቶችን እንደሚያደርጉ ነው እየተገለጸ የሚገኘው። ውድ ቤተሰቦቻችን ከዝውውር ጉዳዮች ጋር አያይዘን ለዛሬ ለዕለተ ማክሰኞ ያዝንላችሁ ፕሮግራም ይህንን ይመስል ነበር። እንደተለመደው ትናንትና በነበረው ፕሮግራማችንም እንደተመለከታችሁት ከአንድ ብሔራዊ ቡድን ጋር የተያዘ ዶክመንተሪን ወደ እናንተ እናደርሳለን። እሱን ዶክመንተሪ ከዓለም ዋንጫው ጋር የተያዘ መረጃ ነው። እሱን እንድትከታተሉ በአክብሮት ጋብዛችኋለሁ። ስፖርታዊ ጉዳዮችን፣ የዝውውር ጉዳዮችን ስናነሳ ቆየን። እናንተ ግን ስምና አድራሻችሁን እየጠቀሳችሁ ሀሳብ አስተያየቶቻችሁን እንድታጋሩን በአክብሮት እንጋብዛለን። ከኛ ጋር ለነበራችሁ በሙሉ ላቅ ያለ ምስጋናችንን ማቅረብ እንወዳለን።
ቪዲዮአችንን ላይክ እያደረጋችሁ ሁላችሁም እያበረታታችሁን እንደሆነ ተስፋ እናደርጋለን። ከዛ ውጭ ግን በተከታታይ የምንለቃቸውን ስፖርታዊ ፕሮግራሞችን እንድታደምጡ ይህንን ቻናል ሰብስክራይብ ማድረጋችሁን አትርሱ። እንዲሁም ኖቲፊኬሽን እንዲደርሳቸውም ሰብስክራይብ አጠገቧ ጋር ደግሞ የደውል ምልክት አለችና እሷን እየተጫናቸው ሁሌም እኛ ፕሮግራሞችን ይዘን ስንመጣም ኖቲፋይ እንድትደረጉ ወይም ደግሞ ኖቲፊኬሽን እንዲገባላችሁ እሱን ነገር ክሊክ እንድታደርጉት በአክብሮት እንጋብዛለን። ከኛ ጋር ስለነበራችሁ ከልብ አድርገን እናመሰግናለን። ቀጣይም ሌሎች ርዕሰ ጉዳዮችን ይዘን የምንመጣ ይሆናል። በፕሮግራማችን መግቢያ ላይ ጥያቄን አቅርበንላችሁ ነበር። በዓለም ዋንጫ ታሪክ በአጠቃላይ እስከዛሬ ድረስ ከፍተኛ ግብ አስቆጣሪው ማን ነው? ስሙን እንድጠቅሱልን እንጋብዛችኋለን። ስምና አድራሻችሁን ታዲያ መጥቀሳችሁን እንዳትረሱ። በቀጣይ ፕሮግራሞቻችንም እንገናኛለን። የዓለም ዋንጫ ፕሮግራማችን እንግዲህ ከዚህኛው በኋላ የሚቀጥል ይሆናል። እሱን እንድትከታተሉ እየጋበዝኩኝ እኔ ግን ከዚህ እሰናበታችኋለሁ። መልካም ጊዜ እንዲሆንላችሁ በአክብሮት እመኛለሁ። እወዳችኋለሁ። ይመቻችሁ። ዓለም ዋንጫው ሊጀመር በጣት የሚቆጠሩ ቀናቶች ብቻም እየቀሩት ይገኛሉ። ትላንትና ከብራዚል ብሔራዊ ቡድን ጋር የተያዙ አንዳንድ ጉዳዮችን ወደ እናንተ አደርሰናል። ዛሬ ደግሞ ሶስቱን አናብስት ወይም የእንግሊዝ ብሔራዊ ቡድንን እንመልከት። የእንግሊዝ ብሔራዊ ቡድን አሁን ላይ በጀርመናዊው አሰልጣኝ ቶማስ ቱሄል እየተመሩ የዘንድሮን ዋንጫ ለማሸነፍ ትልቅ ቅድመ ግምትን ካገኙ ብሔራዊ ቡድኖች መካከል ዋነኛው ነው። የተመረጡ ተጫዋቾችን ስንመለከት በግብ ጠባቂነት 3 ተጫዋቾችን መርጠዋል። ጆርዳን ፒክፎርድ፣ ዲን ሄንደርሰን እና ጄምስ ትራፎርድ ናቸው በግብ ጠባቂነት 3ቱ የተመረጡት። በተከላካይ ስፍራ ላይ ጆን ስቶንስ፣ ማርክ ጉሂም፣ ኤዝሬል ኮንሳ፣ ሪስ ጄምስ፣ ቲኖ ሊቨርማንቶ፣ ጀድ ስፔንስ፣ ጃሬል ኳንሳ፣ ዳን በርን እና ኒኮ ኦራይሊ የተመረጡ የተከላካይ ስፍራ ተጫዋቾች ናቸው። በአማካይ ስፍራ ላይ ጁድ ቤሊንግሃም፣ ዴክላን ራይስ፣ ኮቢ ማይኖ፣ ጆርዳን ሄንደርሰን፣ ኤቢሪቼ ኤዜ፣ ኤሊዮት አንደርሰን እና ሞርጋን ሮጀርስ ሲመረጡ በአጥቂ መስመር ላይ ሃሪኬን፣ ቡካዮ ሳካ፣ ማርከስ ራሽፎርድ፣ አንቶኒ ጎርደን፣ ኖኒ ማንድዋይኬ፣ ኦሌ ዋትኪንስ እና አይቨን ቶኒ የተመረጡ ናቸው። ቶማስ ቱሄል የቀድሞ የፓሪስ ሰን ዠርሜን እና የቼልሲ አሰልጣኝ ሲሆኑ ከቼልሲ ጋር 2021 ላይ የቻምፒየንስ ሊግ ፍጻሜንም ዋንጫን ማሳካት ችለዋል። ከፓሪስ ሰን ዠርሜን ጋር 2020 ላይ ለፍጻሜ ቢደርሱም በባየር ሚኒክ 1-0 ተሸንፈው ዋንጫውን ማጣታቸው የምናስታውሰው ነው። አሁን ደግሞ በቱሄል ስር የሚቀመጡበትን አስተላለፍ ወይም ይጠቀሙበታል ተብለው በርካቶች የሚጠብቁት አስተላለፍ 4-2-3-1 አሊያም 3-4-2-1 አስተላለፍን የእንግሊዝ ብሔራዊ ቡድን በሚመጣው የዓለም ዋንጫ ላይ ልትጠቀም ትችላለች ብለው በርካቶች ግምቶቻቸውን አስቀምጠዋል። ቶማስ ቱሄል በዚህ ዓለም ዋንጫ ላይ እንደ ትሬንት አሌክዛንደር አርኖልድ፣ እንደ ሃሪ ማጓየር፣ ኮል ፓልመር፣ ፊል ፎደን አይነት ተጫዋቾችን አለመጥራቱ ቢያስገርምም በዛው ልክ ግን አድቫንቴጆች እንዳሉትም በርካቶች ይናገራሉ። ለምሳሌ ያክል በአማካይ ስፍራ ላይ እነ ጁድ ቤሊንጋም፣ ዴክላን ራይስ እና ኮቢ ሜኖ በጣም ጥሩ ጥምረትን ሊፈጥሩለት እንደሚችሉ ጭምር በርካቶች ይገምታሉ። እኚህ 3 ተጫዋቾች የተለያየ አይነት ባህሪ ያላቸው ተጫዋቾች እንደሆኑ ይነገራል። በፊዚካል ደረጃም ፕረስ በማድረግ ደረጃም የተለያዩ ነገሮችን በማድረግ ደረጃም ጥሩ እንቅስቃሴዎችን ለእንግሊዝ ብሔራዊ ቡድን ያበረክታሉ ተብሎ ነው የሚታሰበው። በአንጻሩ የእንግሊዝ ብሔራዊ ቡድን ዘንድሮ ጥሩ የክንፍ መስመር ተጫዋቾችን እንደያዘም ይነገራል። ሳካ፣ ማንድዌኬ፣ ራሽፈርድ እና ጎርደን እነኛ 4 ተጫዋቾች ደግሞ ቶማስ ቱሄል ለሚፈልገው ክዊክ ካውንተር ወይም ፈጣን የሆነ የካውንተር ምላሽንም ከመከላከል ቶሎ ወደ ማጥቃቱ ለመሸጋገርም ፈጣን ተጫዋቾቹን ሊጠቀም እንደሚችል ጭምር የሚያሳዩ ነገሮች ናቸው ያሉት። በእንግሊዝ ብሔራዊ ቡድን ውስጥ ምናልባት በጥሪው ትልቁ ሰርፕራይዝ ሊሆን የሚችለው የአይቨን ቶኒ ጉዳይ ነው። አይቨን ቶኒ በሳዑዲ ካሳለፈባቸው ጊዜያቶች በኋላ በቶማስ ቱሄል ስር ድጋሚ ጥሪ ቀርቦለታል። የእሱ የተለየ ቴክኒክ፣ ፔናልቲ ላይ ያለው ጥንካሬና ፊዚካሉ እንዲሁ ፕረስ የሚያደርግበት መንገድም በጣም ቆንጆ እንደሆነ በርካቶች ያነሳሉ። ሌላኛው የጆርዳን ሄንደርሰን በዚህ ቡድን ውስጥ መጠራትም ምናልባት ሰርፕራይዚንግ ሊሆን የሚችለው ሌላኛው ጉዳይ ነው። ከሱ የተሻሉ ብዙ ተጫዋቾች ያሉ ብለው በርካቶች ሊያነሱ ይችላሉ። ነገር ግን ዓለም ዋንጫው የተጠራበት ዋነኛው ምክንያትም ሜዳ ላይ ያለው ሊደርሺፕ እና እንዲሁ ደግሞ ቡድኑንም አንድ የማድረግን ስራ በትልቁ ሊሰራ እንደሚችል በመገመቱ ምክንያት ነው። ሌላኛው ጀድ ስፔንስ እና ዳን በርንም በዚህ ስብስብ ውስጥ ተካተዋል። ሁለቱ ተጫዋቾች ለቶማስ ቱሄል የተለያየ አይነት የጨዋታ ገጽታንም ይሰጡታል ተብሎ ይታሰባል። ምክንያቱም ተጫዋቾቹ በተለያዩ ቦታዎች ላይ የማገልገል ብቃት ስላላቸው። በተለይ ጀድ ስፔንስ በቶትንሃም ቤት እንደሚታወቀው በቀኝ ፉልባክም በግራ ፉልባክም ሆኖ በሁለቱም ክንፎች ላይ መጠቀም የሚችል አይነት ተጫዋች እንደሆነ በርካቶች ያነሳሉ። ምናልባት ዘንድሮ በዓለም ዋንጫው ላይ ሀገራቸውን አያገለግሉም የተባሉት የእንግሊዝ ብሔራዊ ቡድን ተጫዋቾች
ተጫዋቾችና ጥሩ አቋም ላይ የነበሩ ተጫዋቾች እና ሞርጋን ጊብስ ዋይት በተለይ በዚህ ስብስብ ውስጥ አለመካተቱ በርካቶችን ካስገረሙ ተጫዋቾች አንደኛው ነው። ዘንድሮ በኖቲንግሃም ፎረስት በጣም ጥሩ ጊዜያቶችን እያሳለፈም ስለነበር ሃሪ ማጓየርም በማንቸስተር ዩናይትድ ቤት ዘንድሮ ጥሩ ጊዜያቶችን ማሳለፍ ችሏል። እርግጥ ነው የነ ኮል ፓልመር እና የነ ፊል ፎደን ጉዳይ አጠያቂ ነው። ምክንያቱም በዚህ የውድድር ዓመት ወጥ የሆነ ብቃትን ማሳየት አልቻሉም። ከዛ ውጪ ሉክ ሾው እና ትሬንት አሌክዛንደር አርኖልድም በዚህ ቡድን ውስጥ እንደማንመለከታቸውን የተነገረው። ሪስ ጄምስ እና ሌሎች ተከላካዮች ብዙ ጊዜ የጉዳት ችግር ያጋጥማቸዋልና አሁንም ችግር ይሆናል ተብሎ የሚጠበቀው የራይት ባክ እና የሌፍት ባክ ቦታ ላይ ምናልባት የእንግሊዝ ብሔራዊ ቡድን ሊቸገር እንደሚችል ሀሳቦች ይነሳሉ። በተለይ ደግሞ ሌላኛው በሎ ብሎክን በሚጠቀሙ ጨዋታዎች ላይ ደግሞ በጣም ሊቸገሩ የሚችሉበት እድልም ይኖራሉ። በተለይ ከሚከላከሉ ሀገራት ጋር ወይም በሎ ብሎክ በሚጫወቱ ብሔራዊ ቡድኖች ጋር ጨዋታ ካላቸው በጣም ሊቸገሩ ይችላሉ። እንደ ኮል ፓልመር፣ ሞርጋን ጊብስ ዋይት የመሳሰሉ ክሪኤቲቭ የሆኑ ተጫዋቾች አለመኖራቸው ምናልባት ሊጎዳቸው እንደሚችል የሚያሳዩ ነገሮችም ይፋ ተደርገዋል። በአጠቃላይ ግን ብሔራዊ ቡድኑ በጣም ጥሩ ነገሮች ይኖሩታል ተብሎ ይታሰባል። ምክንያቱም ሁለት ለባሎን ዶር የሚፎካከሩ ተጫዋቾች በዚህ ስብስብ ውስጥ ይኖራሉ። ሃሪኬን እና ዴክላን ራይስ ዘንድሮ ለባሎን ዶር ትልቅ እጩ ይሆናሉ ተብለው ከሚጠበቁ ናቸውና በተለይ ደግሞ የዓለም ዋንጫውን ማሸነፍ የምትችል ከሆነ እንግሊዝ ይህንን ዋንጫ ለማሸነፍ ወይም ይህንን የባሎን ዶር ሽልማት ለማሸነፍ እነዚህ ሁለት ተጫዋቾች ትልቅ አስተዋጽኦ ይኖራቸዋል ተብሎ ይታሰባል። ቤሊንጋም እና ቡካዮ ሳካም ጥሩ ጊዜያቶችን የሚያሳልፉ ከሆነ ጥሩ እድል እንዳላቸው በርካቶች ያነሳሉ። በአጠቃላይ የሶስቱ አናብስት ወይም የእንግሊዝ ብሔራዊ ቡድን በ2026 በሜክሲኮ በአሜሪካና በካናዳ በሚደረገው የዓለም ዋንጫ ላይ ምን አይነት ውጤቶችን ይዘው ይመጣሉ? በርካቶች በጉጉት የሚጠብቁት ጥያቄ ሆኗል።